እንኳን ለገና በዓል አደረሳችሁ እያለን በዓሉን ምክንያት በማድረግ ከ10 እስከ 26% ታላቅ ቅናሽ ይዘን መጥተናል። አሁን በዚህ ሰዓት ቤት በዚህ ዋጋ እየተሸጠ ነው ቢባል ማን ያምናል? አዎ እውነት ነው። ኮምፓስ ፕሮፐርቲስ በዙሪያዋ ደረጃቸውን የጠበቁ ሆቴሎች፣ ኤምባሲዎችና ከቤተ መንግሥት አቅራቢያ በምትገኘው የከተማችን እምብርት በሆነችው ውቢቷ ካዛንችስ ላይ እጅግ ዘመናዊ የሆኑ የመኖሪያ አፓርትመንት ከስቱዲዮ እስከ ባለ 3 መኝታ እንዲሁም የንግድ ሱቆችን እነሆ ይላል። በካሬ 81 ሺህ ብር። ልብ ይበሉ፣ ይህ የመሸጫ ዋጋችን ቤቱን ከፍለው እስኪጨርሱ ድረስ ምንም አይነት የዋጋ ማስተካከያ አይደረግባቸውም። ለበለጠ መረጃ በስልክ ቁጥር 0957 9838 26 ይደውሉ። ይህ አዋዜ ልዩ ሰበር ነው። ሳውዲ አረቢያ በሰላጤው ጎረቤታሞቹ ሪያድና አቡዳቢ መካከል ውጥረት ስለፈጠረው የሱኒ ጥምር ኃይሎች የአየር ኃይል ድብደባ ተጨማሪ ዝርዝሮች ለቀቀች። እርምጃው ኢሚሬትስ በየመን የቀረውን ሰራዊቷን እንደምታስወጣም እንድታስታውቅ ያደረገ ነው። የጥምር ኃይሉ ቃል አቀባይ ሜጀር ጀነራል ቱርኪ አልማሊኪ ትናንት ማክሰኞ ጠዋት 2 የኢሚራቲ መርከቦች ጦር መሣሪያና ወታደራዊ ተሽከርካሪዎች ያራገፉበት ሙካላ ወደብ ላይ ሳሉ የተደረገባቸውን ድብደባ የሚያሳዩ ምስሎችን ይፋ አድርገዋል። መርከቦቹ ሙካላ ወደብ እንደደረሱም ከ80 በላይ ወታደራዊ ተሽከርካሪዎችና በኮንቴነሮች የታሸጉ ጦር መሣሪያዎችንና ተተኳሾቹን ማራገፋቸው ግልጽ ሆነ ብለዋል ቃል አቀባዩም። በተጨማሪም የኢሚራቲ ወገን ለሳውዲ ሳያሳውቅ ተሽከርካሪዎች፣ ኮንቴነሮችና የኢሚራቲ ሰዎችን ወደ አልራያን ጦር ሰፈር አዘዋውረዋል ብለዋል። የየመን ተገንጣዮችን ትደግፋለች የሚል እንጀላም በሳውዲ አረቢያ የተሰነዘረባት ኢሚራቲ የየመን የጸረ ሽብር ዘመቻዋን ማብቃቷን አስታውቃለች። የየመን ዓለማወቁ መንግሥት የኢሚራቲ ኃይሎች በ24 ሰዓት ውስጥ ኃይላቸውን ከየመን እንዲያስወጡ መጠየቁና ሳውዲ አረቢያም ይህንን መደገፏ አይዘነጋም። ከዚህ መግለጫ ሰዓታት በኋላ ነበረ ሳውዲ መራሽ ጥምር ኃይሎች የጦር ጀቶች የደቡባዊ የመን ሙካላ ወደብን አጥቅተው ለየመን የደቡብ ሽግግር ምክር ቤት ኃይሎች የተራገፈ ነው የተባለውን መሣሪያና ተሽከርካሪዎች የደበደቡት። አብዛኛው ወድሟል። የተባበሩት አረብ ኤሚሬትስ የተራገፈው የወታደራዊ ተሽከርካሪ ብቻ እንጂ የጦር መሣሪያና ተተኳሾች እንዳልሆኑ ገልጻ የተራገፉትም እዛ ለሚገኘው የገዛ ጦሯ መሆኑን አስታውቃለች። እውነታው ይህ ሆኖ ሳለም ሳውዲ አረቢያ ድብደባውን ማካሄዷ እንዳስገረማትና እንዳስደነገጣት ገልጻለች። መጀመሪያ ላይ ዓለማወቁን የየመን መንግሥት በመደገፍ የሐውቲ አማጽያንን ይቃወም የነበረው የደቡባዊ የሽግግር ምክር ቤት በዚህ ወር መጀመሪያ ላይ በሳውዲ በሚደገፈው የመንግሥት ሰራዊት ላይ ጥቃት ከፍቷል። የጥቃቱ ዓላማም በደቡብ የመን ከሰሜን የተገነጠለ ነፃ አገረ መንግሥት ለመፍጠር ነበረ። የኤፍቲሲ ኃይሎች ድልና ግስጋሴም ባለበት ቆሞ የቆየውን ሁኔታ በፍጥነት በመለወጥ ደቡባዊ ኃይሎች የነዳጅ ሀብት ያላትን ሐድራሙትና መሐራ ክፍለ ሀገሮችን በመማረክ የደቡብ የመንን ሰፊ ግዛት መቆጣጠር ችለዋል። ነዳጅ ፈሰሱ ሐድራሙት ክፍለ ሀገር ሳውዲ አረቢያን የሚዋሰን የየመን ደቡባዊ ክፍለ ሀገር ሲሆን መሐራ ደግሞ ወደ ሳውዲ ድንበር እየተጠጋ ነው። ሳውዲ አረቢያ ትናንት ባወጣችው መግለጫ የተባበሩት አረብ ኤሚሬቶች የደቡብ ሽግግር ኃይሎች በሃይድራሙትና በመሐራ ላይ ወታደራዊ ዘመቻ እንዲከፍቱ ግፊት ማድረጓ አሳዝኖኛል ብላለች። ሪያድ እርምጃዎቹን ለብሔራዊ ደህንነቷ ስጋት መሆናቸውን ገልጻለች። ሳውዲ አረቢያ ብሔራዊ ደህንነቷን የሚያሰጋ ማንኛውንም ነገር ቀይ መስመር አድርጋ ነው የምታየው። ስለዚህም አስፈላጊውን እርምጃዎች በመውሰድ ከመጋፈጥና ከማስወገድ ወደ ኋላ አትልም ብሏል
የውጭ ጉዳይ ሚኒስቴር መግለጫዋ። በማይኮልም ኬር ካርኔጅ የመካከለኛው ምስራቅ ማዕከል የሳውዲ ምሁር ሄሻም አልጋናም ሲናገሩ በሳውዲ አረቢያ እርምጃ ምስራቃዊ የየመን ክፍለ አገሮችን በተለይም ሐድራሙትን ሳውዲ አረቢያ እንደ ብሔራዊ ደህንነቷ ቁልፍ ጉዳይ አድርጋ ነው የምትመለከተው ብለዋል። አልጋናም እንደሚሉት በመልክዓ ምድርና በስትራቴጂክ ነዳጅና የወደብ እሴቶቿ የተነሳ ሪያድ ይህንን ክልል የህልውናዋ ቁልፍ አድርጋ ታያለች። ከሪያድ እይታ አንጻር በእነዚህ ግዛቶች ተጽዕኖ ማጣት ከተግዳሮትም በላይ ነው ብለዋል አልጀዚራ። እነዚህን ግዛቶች ላይ ተጽዕኖ ማጣት ሪያድ ላይ ትልቅ የደህንነት ክፍተት ይፈጥርባታል፣ ለጠላት ወይም ተፎካካሪ ኃይሎች ራሳቸውን በሳውዲ ደቡባዊ ድንበር ላይ ኃይል እንዲመሠረቱ ያስችላል ሲሉ አክለዋል። ኳታር፣ ሳውዲ አረቢያ፣ ባህሬን፣ ኩዌት፣ ኦማንና የተባበሩት አረብ ኤሚሬቶች የሰላጤው የትብብር ምክር ቤት አባላት ናቸው። በትንሽ ገንዘብ ብዙ መነጋገር ሀብን ኮል ድንቅ አፕሊኬሽን መጣሉ። የኢንተርኔት አገልግሎት አለመኖርም ሆነ ተጠቃሚ አለመሆን እንዲሁም ርቀት ሳይበግረው ዘመድ ወዳጅ የያዘው የሞባይል ስልክ ላይ ሁሉ ያለ ችግር ሰተት ብሎ የሚደርስ የልብ የሚያስተነፍስ መተግበሪያ ሀብን ኮል። መተግበሪያውን ከጉግል ወይም ከአፕል ስቶር ያውርዱና ስልክ ቁጥሮን ሞልተው ወይም ማስገብተው ሳይን አፕ ያድርጉ። ለጥቀው ሪቻርጅ የሚለውን ሲጫኑ ከሚመጣሉ የክፍያ ዝርዝር ውስጥ የሚፈልጉትን ገንዘብ መርጠው ስልክዎን ይሙሉ። ከዛማ ምኑ ግጡ። መደወል መደወል መደወል፣ አሁንም መደወል። አንድ ጊዜ የሞሉት ሂሳብ እስኪያልቅ ድረስ ያለ ጊዜ ገደብ ይጠቀማሉ። ሀብን ኮል ዘንድ ኤክስፓየርድ ብሎ ነገር የለም። በትንሽ ገንዘብ ብዙ ማውራት፣ በዛ ላይ ከሂሳቡ ቀንሰው በየትኛውም ሀገር ለሚኖሩ ወዳጅ ጓደኛ ስልክ መሙላት ይችላሉ። ሀብን ኮልን ያውርዱ፣ ያውጉ፣ ይጫወቱ፣ ይሳሰቁ። ሀብን ኮል አፕሊኬሽን የልብ የሚያደርስ አንጀት አርስ። ዳንኤል፣ ያው በተወሰነ ደረጃ ቪዲዮዎችን ለማየት ችያለሁ። በርካታ ተሽከርካሪዎች ይታያሉ። በእርግጥም ምናልባት እንግዲህ የተለያዩ ግለሰቦች የጫኗቸውን ነው። ተሽከርካሪዎቹ ምናልባት በከፊል በሚባል ደረጃ ወድመው ነው የሚታየው። ያልወደሙም ሰፊ ቁጥር ያላቸው ወደቡ ላይ ይታያል። በተለይ አንድ የደቡብ የመን ነዋሪና የደቡብ ሽግግር ኃይሎች ደጋፊ መሆኑ የታመነበት ሰው ከራሱ ቤት ፎቅ ላይ ሆኖ አንስቶ የሚያሳየው ፊልም እንዳልኩ ነው የሚያሳየውና በስላቅ ነበር የሚናገረው። እንደዚህ ለጥቃት ተጋልጦ ባለበት ሁኔታ ይህንን እንኳን ሙሉ በሙሉ ለማውደም አለመቻላቸውን በመተቸት ነበር ያቀረበው። ሌሎች የተለያዩ ቪዲዮዎች ግን እየወጡ ነው ያሉት። ዳንኤል፣ የሚገርም ውጥረት ነው በእነዚህ ሁለት ጎረቤታማ ሀገሮች የተፈጠረው። ዓለም ሳውዲ አረቢያ ዛሬ ይፋ ያደረገቻቸውን መረጃዎች በዝርዝር ብታብራራለን። ይፋ ያደረገቻቸው እነዚህ ድብደባዎቹ ሲፈጸሙ ወይም ተፈጽመው ከቦታው ጭስ ሲነሳ የተወሰኑ መኪናዎች ሲጋዩ የሚያሳይ ፊልም ነው እና ይሄ መሆኑ ቀደም እንዳልኩ ለተባበሩት አረብ ኤሚሬት አስገራሚና አስደንጋጭ ሆነብኝ ነው ያለችው። እውነቱን ለመናገር አሳፋሪም ነው። የተባበሩት ኤሚራቲዎችን የሚያሳፍር ነው። ነገር ግን በሌላ በኩል ደግሞ የሚያሳየው ሳውዲ አረቢያ በመግለጫዋ እንዳለችው እንግዲህ ለብሔራዊ ደህንነቴ ስጋት ነው ብዬ ያሰብኩትን ነገር ላይ እርምጃ ከመውሰድና ከማስወገድ አላመነታም የሚለውን ቃሏን ደግሞ በሌላ በኩል የሚያረጋግጥ ነው ለማለት ፈልጌ ነው። ይህ እርምጃ በተባበሩት አረብ ኤሚሬቶች በኩል ያልተጠበቀ ነው። እውነቱን ለመናገር ያሳፈረም ነው። ስለዚህ እዚህ ድረስ ግድ አልነበራትም ሳውዲ አረቢያ እርምጃውን ስትወስድ ማለት ነው እና ከዚህ አንጻርም ከእርምጃውን ተከትሎ የቀደሙትን የየመን መሪ ከስልጣን መሰናበት ተከትሎ ሳውዲ አረቢያ ከሄዱ በኋላ የሰናበቱት እና እሳቸውን የሚተካ 8 አባላት ያሉት የፕሬዚደንታዊ አመራር ምክር ቤት የሚባለው አካል አለ። በቀድሞ
በሳቸው አማካሪና በሳሌህ ዘመነ መንግስት ደግሞ የሀገር ውስጥ ጉዳይ ሚኒስትር የነበሩ አልአሚን የሚባሉ ሰው ናቸው። ኢሚዲየትሊ ያወጡት መግለጫ በምክር ቤቱ ስም የተባበሩት አረብ ኤሚሬት ጦር በ24 ሰዓት ውስጥ የመንን ጣጥሎ እንዲወጣ ነው እና የሚገርመው ሳውዲ አረቢያ ደግሞ ይሄንኑ የምክር ቤቱን አቋም ደግፋ ተመሳሳይ መልእክት አስተላልፋለች። በዛ መሰረት የተባበሩት አረብ ኤሚሬት ከእስካሁን ድረስ የዚህ የሱኒ ኃይሎች ጥምር የሚባለውን በፈረንጅ 2015 በኢራን ደገፉን የሀውቲ ኃይሎች ሰንዓን የሀገሪቱን ዋና ከተማ ከመቆጣጠራቸውና በስልጣን ላይ የነበሩት ፕሬዚደንት ሃዲ ሸሽተው ወደ ሳዑዲ አረቢያ ስደት ከመሄዳቸው ጋር ተያይዞ የሱኒ ኃይሎች ጥምረት ወታደራዊ ኃይል ተፈጥሮ ዘመቻ በተለይ በአየር ድብደባ እንዲሁም ደግሞ የእግረኛ ውጊያ በብዙ ወታደር አስገብተው ነበር። በዛን ወቅት አብራ የዘመተች ነች በ2015 ኤሚራቴ። በኋላ ላይ ከ4 ዓመት በኋላ በ2019 አብዛኛው ኃይሎቿን ወደ ሀገሯ አስወጥታለች። አሁን የተወሰነ ኃይል መንግስት በሚቆጣጠረው ደቡብ ክልል ውስጥ ነበሯት። እነሱን ነው እንግዲህ እንድታስወጣ የተጠየቀችው። እነሱንም እንደምታስወጣና ከዚህ የሱኒ ኃይሎች ጥምረት ወይም ወታደራዊ ስምምነት ራሷን ማሰናበቷን የተባበሩት አረብ ኤሚሬትስ ገልጻለች። አንዳንድ ተጨማሪ መረጃ ብሰጥህ በተለያየ መንገድ መካከለኛው ምስራቅ ውስጥ 3 ሀያላን ቢዎች አሉ ይባላል። እነዚህ ቢዎች የእስራኤሉ ቤንያሚን ኔታንያሁ ቢ የሚለውን ስማቸውን ይዘ ነው። የሳውዲው ኤምቢኤስ አልጋወራሹ መሐመድ ቢን ሳልማን፣ እንደዚሁም ደግሞ የተባበሩት አረብ ኤሚሬት ፕሬዚደንት ኤምቢዜድ መሐመድ ቢን ዛይድ። እነዚህ የክልሉ ሀያላን ናቸው። ፓወርፉል ሀገሮች ናቸው ሶስቱም። በተለይ ኤምቢዜድ የኢሚራቲው ፕሬዚደንት መሐመድ ቢን ዛይድ አሁን በ2025 በወጣ ዝርዝር ውስጥ እንኳ ትገረማለህ። ይሄ የኢንቨስትመንት የመዋለ ንዋይ ሆልዲንግ የሚባል አለ። ሀገሮች የሀገሪቱን እድገት የሀገሪቱን ትውልድ እድገት የሚያመጡ ነገሮችን ላይ ወይም የሀገሪቱ መጻኢ ዕድል ላይ ፊውቸር ላይ ኢንቨስት የሚያደርጉት ለልማት ለተለያየ የተጠኑ ስትራቴጂክ የተለያዩ ዓላማዎች፣ ግንባታዎች የመሳሰሉት ነገር የሚያወጧቸው ገንዘብ አለ በእጃቸው ያለ እና በዓለም ላይ ከ12 ትሪሊዮን በላይ ዶላር የመዋለ ንዋይ ገንዘብ ኢንቨስትመንት ገንዘብ በመያዝ አሜሪካ ትመራለች። ቻይና ካልተሳሳትኩ 4 ትሪሊዮን ወይም 3 ትሪሊዮን ሳምቲንግ እንደዚህ በመያዝ ሁለተኛ ናት በዓለም ላይ። ብታምንም ባታምንም ሶስተኛዋ የተባበሩት አረብ ኤሚሬት ነች። ይሄ የመዋለ ንዋይ ገንዘብ ማለት ሀገሪቱ እንዴት ነው ይሄ ሩቅ ዓላማዎች የሉም። ለምሳሌ እንዴት አድርጌ ልንገርህ፣ ከ10 ወይም ከ50 ዓመት በኋላ የተባበሩት አረብ ኤሚሬት ምን አይነት ነገሮች ትጨምር፣ ምን ትሁን፣ ምን ትምሰል፣ ኢኮኖሚዋ አሁን በነዳጅ ላይ ብቻ ሳይሆን ከነዳጅ ውጪ በምን ላይ ይመስረት፣ ምን አይነት መሰረተ ልማት ይጣል፣ ምን አይነት ግንባታ ይካሄድ፣ ምን አይነት የሚሉትን ሪሊ ግንባትን መዋለ ንዋዮችን መዋል የምትችልበት የተቀመጠ ገንዘብ ማለት ነው። ዳንኤል ከኦልሞስት 3 ትሪሊዮን ይላል የተባበሩት አረብ ኤሚሬት በ3ኛ ደረጃ ነው የምትገኘው። ዳንኤል
ይሄ ከፍተኛ ለማመን የሚያስቸግር ገቢ ነው። ይሄ ሀብቷ አቡዳቢ ዋና ለብቻው አለው፣ ዱባይ እንዲያርግ ስደምረው እና ጠቅላላ የዚህ የሀገሪቱ ሶቨሬን ዌልዝ ነው የምትለው ይሄንን የሚያስተዳድሩት የፕሬዚደንት ወንድም ናቸው። እና መካከለኛው ምስራቅ ውስጥ እንደዚህ አይነት ግዙፍ የመዋለ ንዋይ እምቅ ገንዘብ ተቀማጭ በመያዝና በማንቀሳቀስ የተባበሩት አረብ ኤሚሬት ከሳውዲ አረቢያ ከነ ኳታር ከነዚህ ሁሉ በጣም በጣም ትበልጣለች። እነዚህ ሀገሮች ሁለተኛ እንግዲህ ደግሞ ኤምቢኤስ ዋናው የዓለማችን የነዳጅ ሀብት የዓለማችን የነዳጅ ክምችት ቁጥር 1 የሆነች ሀገር መሪ ነው እና በእነዚህ በሁለት ሀያል ግን ተወዳዳሪ ተፎካካሪ ማለት እንችላለን። በተለይ ኢኮኖሚያቸውን ከነዳጅ ውጭ ከመመስረት አኳያ ዱባይ ከደረሰችበት ሁኔታ አንጻር ከመሳሰሉት ጋር ከባድ ፉክክር ያላቸው ሀገሮች ናቸው። አሁን ባየው መንገዱ በሁለቱ መካከል ግጭት ፍሪክሽን ነው የተፈጠረውና ክስተቱን ከባድ ያደርገዋል። አሁን ወደፊት እንግዲህ የምንከታተላቸው ነገሮች አሁን ዲፋክቶ እነዚህ የደቡብ ኃይሎች ከኢትዮጵያ በፈረንጅ አቆጣጠር ከ1967 እስከ 1990 ድረስ ራሳቸውን የቻሉት የደቡብ ሪፐብሊክ ሆነው ነው። ኤደን ዋና ከተማቸውን ጨምሮ ኤደን በእነሱ እጅ ነች። አሁንም ኤደን ከተማ የወደብ ከተማ ናት፣ በእነሱ እጅ ነች። ስለዚህ አሁን እነዚህ 8 ክፍለ ሀገሮችን ይዘው ኦልሞስት ደቡብ የመንን ወደ ነበረችበት ከ67 በፊት ወደ ነበረችበት ነፃ ሀገረ መንግስትነቷ ለመመስረትና ለማወጅ አፋፍ ላይ ናቸው እና ከነዚህ ጀርባ ያለችው የተባበሩት አረብ ኤሚሬቶች ነች የሚል ነው። አሁን ሳውዲ አረቢያ ድንበሯ ላይ ከሚገኘውና የነዳጅ ሀብት ካለው የየመን ደቡባዊ ግዛት ቅድም ከጠራናቸው ሁለቱ ለቀው እንዲወጡ እንድታደርግ የተባበሩት አረብ ኤሚሬትስን ጠይቃለች። ውጊያዎችም ሊካሄዱ ይችላሉ። ስለዚህ ኤሚራቲ ከዚህ በኋላ የደቡብ ኃይሎችን አትደግፍም ወይ? ምን አይነት ፖሊሲ ነው የምትይዘው? ሳውዲ አረቢያስ እነዚህን ቦታዎች ለማስለቀቅ ይዛ ያለውን መንግስት በመጠቀም ማጥቃት ቀጥሎ ያለው ነገር በጣም የሚያሳስብና መታየት ያለበት ጉዳይ ነው። ዳኒ ዓለም፣ ለትንታኔው በጣም አመሰግናለሁ። መልካም ምሽት ይሁንልህ። መልካም ምሽት። እንኳን ለገና በዓል አደረሳቸው እያለን በዓሉን ምክንያት በማድረግ ከ10 እስከ 26% ታላቅ ቅናሽ ይዘን መጥተናል። አሁን በዚህ ሰዓት ቤት በዚህ ዋጋ እየተሸጠ ነው ቢባል ማን ያምናል? አዎ እውነት ነው። ኮምፓስ ፕሮፐርቲስ በዙሪያዋ ደረጃቸውን የጠበቁ ሆቴሎች፣ ኤምባሲዎችና ከቤተ መንግሥት አቅራቢያ በምትገኘው የከተማችን እምብርት በሆነችው ውቢቷ ካዛንችስ ላይ እጅግ ዘመናዊ የሆኑ የመኖሪያ አፓርትመንት ከስቱዲዮ እስከ ባለ 3 መኝታ እንዲሁም የንግድ ሱቆችን እነሆ ይላል። በካሬ 81 ሺህ ብር። ልብ ይበሎ፣ ይህ የመሸጫ ዋጋችን ቤቱን ከፍለው እስኪጨርሱ ድረስ ምንም አይነት የዋጋ ማስተካከያ አይደረግባቸውም። ለበለጠ መረጃ በስልክ ቁጥር 0957 9838 26 ይደውሉ።